ለጠቅላይ ሚኒስትሯ ቢነግራቸውም ከፖፕ ጋር ለመገናኘት ሄዳለሁ፣ አንተና ልጆችህ በሰላም ማረፍ መቻሌን አረጋግጡ የሚል መልስ ሰጡት። በዚህ ወቅት ነበር ካውሊ በጉዳዩ ውስጥ የኢጣሊያ ሴኩሪቲ አባላት እንዲሳተፉ እርዳታን ጠይቅ ወይስ አንጠይቅ የሚለውን ሐሳብ ከሄስነር ጋር ለመወያየት ወደ ሮም ሄደው። ሄስነር ካውሊን ካመሰገነው በኋላ ያንተ ጣቢያ ሚላን ነው፣ ይህ ደግሞ ሮም ነው በማለት ወደ ሚላን እንዲመለስ ነገረው። ሄስነር የሮም ኃላፊ በመሆኑ ለጉዳዩ ቀጥታ ኃላፊነት አለበት። እስራኤል የሚገኝ የእሱ አለቃ እንኳን ለጉዳዩ ኃላፊ መሆን ከፈለገ ቀጥታ ወደ ሮም መምጣት ይኖርበታል። በወቅቱ ይህ አልሆነም፣ ጊዜ አልነበረም። ካውሊ በክልል ኃላፊነት ላይ ከመከራከር ይልቅ የጠቅላይ ሚኒስትሯ ደህንነት በጣም አሳስቦታል። ዝም በል እቆያለሁ በማለት አጥብቆ ተከራከረው። በዚህ አባባሉ የተበሳጨው ሄስነር ካውሊ በእዝ ሰንሰለቱ ላይ ችግር እንደፈጠረበት አድርጎ ለዋናው መስሪያ ቤት አስተላለፈ። ቴልአቪቭ ያሉ ኃላፊዎች ካውሊ ከጉዳዩ ውጭ እንዲሆንና በአስቸኳይ ወደ ሚላን እንዲመለስ አዘዙት። ካውሊ ግን ሚላን አልተመለሰም። ይልቁንም የሚላን ጣቢያን ባዶ በመተው ሁለቱንም የሥራ ባልደረቦቹን በማስመጣት ሮም ውስጥ ለመቆየት ወሰነ። በቆይታው ወቅት በማንም ሥራ ውስጥ ጣልቃ እንደማይገባና እንቅፋትም እንደማይሆን ገለጸ። በዚህ ውሳኔ ያልተደሰተው ሄስነር የሮም ጣቢያ ሠራተኞች በሙሉ በአውሮፕላን ማረፊያውና አካባቢው ተሰማርተው የፔሎ ሽብርተኞችን እንዲያድኑ መመሪያ አስተላለፈ። የፔሎ ሽብርተኞች ግን ሞሳድ ሊነቃባቸውና ክትትል ሊያደርግባቸው እንደሚችል ስለጠረጠሩ ማምሻውን ወደ ወንዝ ዳርቻ በመሄድ መኪናቸው ውስጥ ለማደር ወሰኑ። በዚህ ጠቅላይ ሚኒስትር ጎልዳ ሜር በሚደርሱበት ዋዜማ ምሽት ሊዶ ዲ ኦስታ አካባቢ በሚገኙ ሆቴል ቤቶች ውስጥ ባሉ ክፍሎችና የፔሎ አባላት በሚያዘወትሩበት ስፍራ በሞሳድ የተደረገው ስውር አሰሳና ክትትል ውጤት አልባ ሆነ። ሚሳኤሉ ሊወረወር የሚችለውን ርቀት ሞሳድ የሚያውቀው ቢሆንም አካባቢው 5 ማይል ስፋትና 13 ማይል ርዝመት ያለው በመሆኑ ይህን ሁሉ ማሰስ ከፍተኛ ችግር ነበር። ይሁን እንጂ ሄስነር ጉዳዩን ለአካባቢው ፖሊስ ላለማሳወቅ መወሰኑ ሌላው ችግር ነበር። ሽብርተኞቹ ጠቅላይ ሚኒስትር ጎልዳ ሜርን ያዘው የኤላል አውሮፕላን ከፓሪስ በስንት ሰዓት እንደተነሳ ከወኪሎቻቸው ሊያገኙ ስለሚችሉ አውሮፕላኑ ሮም የሚደርስበትን ሰዓት ለመገመት የሚያስቸግራቸው አልነበረም። በወቅቱ የኢጣሊያ አየር መንገድ ሹማምንቶች ፓሚቼንኮ አካባቢ ሊዮናርዶ ዳቪንቺ እየተባለ የሚጠራውን የሮም አውሮፕላን ማረፊያ በዓለም ላይ በጣም መጥፎ አውሮፕላን ማረፊያ ይሉት ነበር። አንዳንድ ጊዜ በቀን እስከ 100 አውሮፕላን የሚያስተናግደው ይህ አውሮፕላን ማረፊያ 2 የማኮብኮቢያ መንገዶች ብቻ ነበሩት። በአውሮፕላን ማረፊያ የሚታየው የሕዝብ ብዛትና ግርግር ከፍተኛ ከመሆኑም በላይ የማረፊያ ፈቃድ ስለማይገኝ የአውሮፕላኖች እስከ 3 ሰዓት መዘግየት የተለመደ ነበር። ጎልዳ ሜርን የያዘው አውሮፕላን እንዲያርፍ ቅድሚያ እንደሚሰጠው ግልጽ ቢሆንም በአካባቢው የሚታየው ግርግርና የሕዝብ ብዛት ደግሞ የሞሳድ አባላት የሽብርተኞችን ቡድንና ሚሳኤሎቻቸውን ለማግኘት ለሚያደርጉት ጥረት አመቺ አልነበረም። የትም ቦታ ሊደብቁ ይችላሉ። በአውሮፕላን ማረፊያ ውስጥ በአቅራቢያው በሚገኘው ሃንጋር ማለትም አውሮፕላን ማቆሚያ ወይም በአካባቢው ከሚገኝ ጫካ ውስጥ ሊሆኑ ይችላሉ። ካውሊ ሮም ከተማ ውስጥ ለሚገኘው ሌዞን ደውሎ ቪቫኒ አካባቢ ያለውን ሁኔታ እንዲያውቅና ተጨማሪ ኃይልም እንደሚያስፈልግ እንዲነግረው አሳሰበው። አውሮፕላን ማረፊያው አካባቢ የመደበቂያ ስፍራ ባለመኖሩ ሽብርተኞቹ ሊኖሩ የሚችሉት በያዙት ስትሬላ ሚሳኤል የጠቅላይ ሚኒስትሯን አውሮፕላን ሊመቱ በሚችሉበት ርቀት ላይ በአካባቢው በሚገኘው ጫካ ውስጥ ነው። ወዲያው የኢጣሊያ የስለላ ድርጅት አባል የሆነው አዳግሊዩ ማልቲ ደረሰላቸው። አካባቢው በሞሳድ አባላት የተሞላ መሆኑን ማልቲ ልብ አላለም። እሱ እዚያ የተገኘው ሮም የሚገኘው የሞሳድ ሌዞን የፔሎ አባላት በሶቪየት ሰራሽ ሚሳኤል የጠቅላይ ሚኒስትር ጎልዳ ሜርን አውሮፕላን በመምታት የኢጣሊያን መንግስት ለማሳፈር ዝግጅት እንዳላቸው ከአንድ የታመነ ምንጭ ማግኘቱን ስለነገረው ብቻ ነው። ይህ መልእክት ለኢጣሊያ ፖሊሶች ከመነገሩ በፊት መጀመሪያ ቴልአቪቭ በሚገኘው የሌዞኖች ኃላፊ ዘንድ ታውቆ ይሁንታ ማግኘት ነበረበት። ግን በነበረው አጭር ጊዜ ምክንያት ይህ አልተደረገም። በዚህ ወቅት ሽብርተኞቹ በሁለት ቡድኖች ተከፋፍለዋል። አንደኛው ቡድን 4ቱን ሚሳኤሎች ይዞ ወደ አውሮፕላን ማረፊያው ደቡባዊ ክፍል፣ ሌላው 8 ሚሳኤሎችን ይዞ ወደ አውሮፕላን ማረፊያው ሰሜናዊ አቅጣጫ አመራ። ከ14ቱ ብስኩቶች 2ቱን ይዞ ወደ አውሮፕላን ማረፊያው ሰሜናዊ ክፍል የተጓዘው ቡድን በዕቃ መያዣው አጠገብ ጠምዶ የነበረ ሲሆን ከኦፕሬሽኑ ፍጻሜ በኋላ የት እንዳደረሱት ለማወቅ አልተቻለም። በአካባቢው አንዣብብ የነበረው አንድ የሞሳድ አባል
የሽብርተኞቹን ቡድን አይቶ ሲጮህባቸው ተኩስ ከፈቱበት። በአካባቢው ከፍተኛ ውዥንብር ተፈጠረ። የሞሳዱ ሰው የኢጣሊያ ፖሊሶች በአካባቢው በፍጥነት ሲደርሱ እንዳያስተውሉት በማለት ከአካባቢው ሮጦ አመለጠ። በግርግር ውስጥ አንዱ ሽብርተኛ ለማምለጥ ሲሞክር አንድ የሞሳድ ሰራተኛ ያዘው። ከሌሎች የሞሳድ አባላት ጋር በመሆን ወደ ኋላው አስረው ወደ አውሮፕላን ማረፊያው የዕቃ መጋዘን ውስጥ ወረወሩት። ሽብርተኛው ከፍተኛ ድብደባ ከደረሰበት በኋላ እቅዳቸው ጠቅላይ ሚኒስትር ጎልዳ ሜይርን ለመግደል እንደነበር በመግለጽ ምንም ማድረግ አትችሉም በማለት በድፍረት ተናገራቸው። የሞሳድ አባላትም ምንም ማድረግ አትችሉም ስትል ምን ማለት ነው? አንተን አገኘን በማለት ድብደባቸውን ቀጠሉ። ካውሊ በወኪቶኪ መገናኛ ሬዲዮ የሽብርተኛውን መያዝ ኢንፎርሜሽን ስለደረሰው ቀጥታ እስረኛው ወደ ተወሰደበት መጋዘን አመራ። ከሽብርተኛው ጋር የነበረው የሞሳድ አባል ሽብርተኛው ሊያመልጥ ሲል መያዙንና ሌሎች ሽብርተኞችም ከ9 ወይም 10 ሚሳኤሎች ጋር በኢጣሊያ ፖሊሶች መያዛቸውን ለካውሊ ነገረው። ካውሊ ስለ 14ቱ ብስኩቶች ከብራስልስ ተደውሎ የነበረውን የስልክ መልእክት አስታወሰ። ጠቅላይ ሚኒስትሯን የያዘው አውሮፕላን ሊያርፍ ግማሽ ሰዓት ብቻ ያቀረው ቢሆንም የሞሳድ ችግር በዚህ ብቻ አላበቃም። ገና ያልተያዙ ሚሳኤሎች አሉ። ግን የት ቦታ? በዚህ ወቅት ተይዞ የነበረው ሽብርተኛ ከድብደባ ብዛት ሕይወቱን ስቶ ስለነበር ካውሊ እንዲነቃ ውሃ ረጨበት። አልቆልሃል፣ በአሁኑ ወቅት ልታፈነዳ ነበር። በ4 ደቂቃ ውስጥ ታርፋለች። ምንም የምታደርገው ነገር የለም አለው ካውሊ ሽብርተኛውን። ሽብርተኛው ሁላችንንም አላገኛችሁንም፣ ጠቅላይ ሚኒስትር ሟች ናት አለው መልሶ። በዚህ ጊዜ ካውሊ በጣም ተደናገጠ። የጎልዳ ሜይር ስም የተጻፈበት ሶቪየት ሰራሽ ሚሳኤል አንድ ቦታ አለ። የሞሳዱ ሰው ሽብርተኛውን ነፍሱ እስኪስት ድረስ በጥፊ ቀጠቀጠው። ይህ ሰው በተያዘበት ወቅት ዘውትር ሽብር ፈጣሪዎች የሚይዙት አይነት አንጣሪው ቤቲ ተብሎ የሚጠራ ፈንጅ ይዞ ነበር። እንደ ፈንጅ ጠቋሚ መሳሪያ ከመሬት ጋር የሚጣበቅ ሲሆን እንደ መርፌ ጫፍ ቀጭን ከሆነ ብረት ጋር የተያያዘ ነው። ካውሊና ጓደኛው መሳሪያውን ከኪሱ አውጥተው ሽብርተኛው አጠገብ በማኖር በረጅም ሲባጎ ካያያዙት በኋላ በርቀት ሆነው ሲባጎውን ሲስቡ ፈንጁ ፈንድቶ ሽብርተኛውን አመድ አደረገው። የተፈጠረው ፍርሃት ከፍተኛ ነበር። ካውሊ በወኪቶኪው ሄስነርን አግኝቶ ጎልዳ ሜይርን ለያዘው አውሮፕላን አብራሪ የመውረጃውን ጊዜ እንዲያዘገይ ሬዲዮ እንዲያደርግለት ነገረው። ሄስነር ይህን መልእክት ማስተላለፍ አለማስተላለፉ ግልጽ የሆነ ነገር የለም። ሌላ መኪና የያዘ የሞሳድ ሰው አውሮፕላን ማረፊያው አካባቢ ካለው መንገድ ዳር ጋሪ መሰል ጎጆ ነገር መኖሩን አስተዋለ። ይህ ሰው ቀደም ሲል በአካባቢው 2 ጊዜ የተመላለሰ ቢሆንም ይህን ነገር ልብ አላለውም ነበር። በሶስተኛው ጊዜ ትኩረት ሰጥቶ ተመለከተው። ሽብርተኞቹ የዚህን ጋሪ መሰል ጎጆ ጣሪያ በስተው 2 ስቴሬላ ሚሳኤሎችን ጫፎች ወደ ውጭ አውጥተዋል። እቅዱ ጎልዳ ሜይርን የያዘው አውሮፕላን ሲቃረብና ሚሳኤሉ መሞቅ ሲጀምር ቃታ መሳብ ብቻ ነው። ከዚያም በግምት 15 ሰከንድ ባልበለጠ ጊዜ ውስጥ አውሮፕላኑ ይጋያል። ይህን ያስተዋለው የሞሳዱ ሰው ጊዜ ሳያጠፋ መኪናውን ከመቅጽበት በማዞር አሁን ልብ ብሎ ወደ አስተዋለው ጎጆ መሰል ነገር በፍጥነት አመራ። አጠገቡ ደርሶ ሲመለከት ውስጡ 2 ሚሳኤሎችን የያዙ 2 ሽብር ፈጣሪዎች መኖራቸውን አረጋገጠ። ከዚያም ሁኔታውን አውሮፕላን ማረፊያ አካባቢ ለነበሩ የሞሳድ ሰራተኞች ሲያስታውቅ ቀደም ሲል አካባቢውን አጨናንቀው እንዳልነበር ሁሉ በአንድ አፍታ ከአካባቢው ተሰወሩ። ሽብርተኞቹ ከነመሳሪያዎቻቸው እጅ ከፍንጅ ተያዙ። የኢጣሊያ ፖሊሶች ጎልዳ ሜይርን ለመግደል ያሴሩ በርካታ የብላክ ሴፕቴምበር አባላትን ከነሚሳኤሎቻቸው እጅ ከፍንጅ የያዙ ቢሆንም ከ5 ወራት እስራት በኋላ ባልታወቀ ምክንያት ተለቀው ወደ ሊቢያ እንዲሄዱ ተደረገ። ስላዳመጣችሁ ከልብ አመሰግናለሁ።